አልሰማሽም እንዴ? ውጪ! አሁን ራሴ በዘረጋሁት ወጥመድ ራሴ ልውደቅ? ካገትኳቸው ልጆች አንዱ እኮ ከቤተሰቦቹ ጋር ተገናኝቷል። የሳሮን እቅድ በከፊልም ቢሆን በሩት ምክንያት እንዲከሽፍ ሆኗል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ የህይወት መንገድ ክፍል 24ን ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ ይሁኑ እያልኩኝ ዛሬስ ምን ተከሰተ፣ ምን ተከናወነ የሚለውን ከማያታችን በፊት በባለፈው ክፍል ያየነውና የተመለከትነው እንግዲህ ሳሮንና ሩት ማለት ነው በምሽት ወጥተው ተያይዘው እንደሄዱና ወደ ቤትም እንዳልተመለሱ ዳዊት እንዲሁም ህይወት ሳሚንም ጨምሮ እንግዲህ ቤተሰቡ በሙሉ እየተጨናነቁና እያሰቡ ነበረ። እስካሁን በምሽት እኮ አምሽተው አያውቁም እንደስከ ዛሬው እያሉም ነበረ ቪዲዮ ያቆመውና እንደገናም ሳሮንና ሩት እየተከታተሉ በምሽት ላይ እየሄዱ ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን እናያለን ማለት ነው። እናም ሳሮን ባቀደችው መሰረት እንግዲህ ወደ አሰበችበት ልጆቹን ይዛ ለመሸሽ ስትሞክርም እንግዲህ ሩት ከኋላዋ ተከታትላም እንዳስያዘቻትና ግን እንዳልተነቃባት ነው። እንግዲህ ሳሮን አላወቀችም። ሩት ግን ታውቆብኛል ይሆን ወይስ እንዴት አድርጌ ይሆን ማሳምናት እያለች እየተጨነቀች ነው። ለወንድሟም ደውላ ሳሮን ልታውቅቤት ትችላለች፣ ነገር ግን ዞሮ ዞሮ የሆነ ችግር ከሆነ እደውላለሁ፣ ወንድሜ ደህና ነህ? የወንድሜ ልጅስ እንዴት ነው እያለች ነበረ ሩት ስልክ ስታወራ የሰማናት። ይሄም ሳሮን ከምትሰራው ስራዎች ውስጥ እንግዲህ የሩት የወንድም ልጅም እንዳለበት ያመላክታል ማለት ነው። እና የወንድሟን ልጅ ነፃ ለማውጣት ነው ከነሳሮን ቤት የተቀመጠችው ማለት ነው። እኛ ግን ያሰብነው ያው በሙያው ዘርፍ ያለች እና መርማሪ ፖሊስ የሆነች ነበር የመሰለን፣ ነገር ግን እንደዛ አይደለም። እናም ወንድሟን ካወራች በኋላ ወንድሜም ይፈታል፣ እንደገናም ልጄም የወንድሜ ልጅም እንኳን ደህና ሆነ። እናም ይሄን የሳራን የመጥፎ ስራና የወንጀል ስራ ለዓለም ማሳወቅ አለብኝ፣ የህይወትንም ልጅ ማስመለስ አለብኝ፣ ከዛው ቤት ተቀምጬ የተፈጠረው ቢፈጠርም እያለች ሩት ራሷን እያሳመነች ነው። እና እንግዲህ ሩት በቅርብ ሰዓት የሳሮንን ስራ ወይም የወንጀል ስራ ማጋለጧ አይቀሬ ነው ማለት ነው። ጊዜው ቢዘገይም እንግዲህ ፍንጩ በጣም በሩት በኩል እየዘላለቀ ነው ማለት ነው። እናም ሩት በጣም ተጨንቃና የሆነ እያሰበች ነው። ምን ልበላት፣ ለምንድነው የተከታተልሽ ብትለኝስ እያለች እያሰበች ወደ ቤት ትሄዳለች። ከዛም ሳሮን ትቀበላታለች። እንዴት ነበርሽ ስትላትም እየተከታተልሽ ነበረ በማለት ስትመልስላትም አዎ፣ ነገር ግን በእናታችን ስላስማሉኝና ስላስፈራሩኝ ነው። ያው ታውቂያለሽ እኔ እኮ እህታችሁ ነኝና አንቺ የገባሽበት መግባት አያቅተኝም፣ ለዛም ነው ስትላትም ከዛም ሳሮንም እንግዲህ እውነትም መስሏት ነበረ። እህቴ በቃ በእኔ የተነሳ ምናምን ብላ ተቃቅፈው ወደ ቤት ይገባሉ ማለት ነው። በሌላ በኩል ደግሞ ሳሚና ዳዊት እንግዲህ ውጭ ላይ ሆነውም ዳዊት በባለፈው የፈነከቱት ሰዎች ያስታወሰም ሳሚ ቆይ በባለፈው የፈነከቱ ሰዎች እነማን ነበሩ? ዱርዬዎች ናቸው አደለ የደበደቡ ይለዋል። ከዛም ሳሚም ደግሞ እንዴት አወቅ ሲለው በነገራችን ላይ በጣም አደንቃለሁ፣ ከነዛ ወጥመሻ ዱርዬዎች ወጥታ ስለመጣህ በጣም አደንቃለሁ እያለውም ነበረ። ከዛም ወደ ሻይ ቤት ይሄዳሉ። እንግዲህ ከቀን ወደ ቀን ሁልጊዜ ሲጨቃጨቁና ሲነታረኩ ነበር የምናይ ሳሚና ዳዊት። ነገር ግን ዛሬ ሻይ ቤት ገብተው እያዋሩም ነበረ። ለምን እስከ ዛሬ እኮ ያው ሻይ ቤትና እንደዚህ ካፌ ቤት ገብተን አውርተን አናውቅም፣ እንዲሁም ለምንድን ነው ምናምን እየተባባሉም ነው። እናም እንዳንተ አይነት ወንድም ሆነ ወይም ዝምድና እንዲኖረኝ አልፈልግም ነበረ ምናምን። ዳዊትም እስከ መቼ ነው ግን ሳሮንን የምትደብቃት ልጅ እንዳለ ይለዋል።
ሳሚም ይሄ ነገር አይመለከትም በማለትም እንግዲህ ቅን ነገር አይመልስለትም ማለት ነው። በሌላ በኩል ደግሞ ሳሮን እቅዷ ስለከሸፈባትና ካገተቻቸው ሰዎች መካከል አንዱ ስላመለጣት በጣም ተናዳለች፣ በጣም ተበሳጭታለች። ከዛም ወደ ክፍሏም ስትገባ ህይወት እያጸዳች ነበር። በስነ ስርዓት እንኳን ሳታዋራት ውጭልኝ አለች። ውጭልኝ በማለት ክፍሉን ለቃ እንድትሄድ ትጠይቃታለች። ህይወትም ምን ሆነሽ ነው ስትላትም ምንም ብሆን አንቺ ምን ታደርጊልኛለች ስትላት፣ ህይወት ደግሞ የምችለው ከሆነ ለአንቺ ሁሉን ነገር አደርግልሻለሁ በማለት ስትነግራትም እቺ ልጅ ግን አሰማም እንዴ በማለት በመበሳጨት እንድትወጣ ታደርጋታለች። በመቀጠልም ሳሮን ካገትኳቸው ልጆች ውስጥ እኮ አንዱ ከቤተሰቦቹ ጋር ተቀላቅሏል። ምን ላደርግ ነው? ራሴው ባጠመድኩት ወጥመድ ራሴው ልገባ ነው ወይ እያለች በጣም ተናዳለች። የምታደርገው የምትጨብጠውም ጠፍቶባታል። መቀጠልም ሳሮን ውጭ እዚያ ልጅ ባለቻት መሰረት ህይወት ውጭ ላይ ሆና እያነባች ነው፣ እየተከዘች ነው። ከዛም ሳሚ ይመጣል። ሳሚም ሲመጣ ሁልጊዜ ማንባት፣ አረ ቀናበይ፣ አረ ጠንከር በይ፣ ራስሽን አበርቺ ይላታል ሳሚ። ህይወትም ሁልጊዜ አንተ እንዴት ነው እንዳድስ እንደዚህ የምትለኝ? ምን ማለትህ ነው? የሰው ሀዘን የማይገባ ትለዋለች። ሳሚም እንደ ቀድሞው አይደለውም፣ ዛሬ ተለውጫለሁ በማለትም የልጇን ፎቶ አውጥቶ ያሳያታል። ከዛም በጣም የምታደርገው የምትጨብጠው ይጠፋባታል። ደስ ብሏታል። የታገኛት የታለች ትለዋለች። ሳሚም ሚስጥር እንደሆነና በሌላ ቀን አምጥቶ እንደሚሰጣት ግን ይህንን ሚስጥር ማንኛውም ሰው እንዳይሰማው ከኔና ከአንቺ ውጭ በማለት ያስጠነቅቃታል። ህይወትም ማመን አቅቷታል። ከዛም ፎቶውንም ስታይ እንዲህ ያድጋለች እኮ ደግሞ እኮ እንደኔ ከእጇ ላይ ጥቁር ነገር አለባት እያለችም የልጇን ፎቶ በስልክ እያየች በፈገግታ እየታየች ነበር። ከዛም ህይወት ሳሚ ከልብ አመሰግናለሁ፣ ግን ቆይ እንዴት ተቀየርክ? እንዴት ተለወጥክ? ስትለውም ሳሚም የሰው ልጅ እኮ ወይ ከመጥፎ ወደ ጥሩ ወይ ከጥሩ ወደ መጥፎ ይሄዳል እንጂ እንደዛው እንዳለበት አይቀመጥም ይላታል። እውነት ነው እያለችም እንግዲህ ሳሚን እቅፍ ስታደርገውም ሩት ከወደ ቤት ወደ በር ትወጣለች፣ ታያቸዋለችም። ከዛም አይ ምን እያደረጋችሁ ነው ስትላቸውም እነሱ ደግሞ በጣም ይደነግጣሉ። እንዴ ኖርማል እኮ ነው፣ ሰው ይተቃቀፋል አይደለ? ኖርማል ነው ትላቸዋለች። ከዛም እንዳሰብሽው እኮ አይደለም ትላታለች ህይወት በጣም ደንግጣለች። ከዛም እና ይሄ ምንድን ነው ይላታል ሳሚ ሩትን ምን ሆነች ነው ሲላትም እንግዲህ ህይወት ስራ አለብኝ የሆነ ምንድን ነው ግን እንደዚህ ፈገግ ያረገሽና ፊትሽ እኮ እያበራ ነው ስትላትም ሳሚ ባስጠነቀቃት መሰረት ሚስጥር ስለሆነ መናገር አልፈለገችምና በሌላ ሰዓት እነግርሻለሁ፣ ነገር ግን የሆነ ነገር አዲስ ነገር እንዳለ ይሰማኛል ትላታለች። ከዛም ሩትም ደግሞ በቃ ችግር የለውም ታዲያ ምንድን ነው ስትልም ዋናው ነገር አንቺ ፈገግ ብለሽ መታየትሽ ነው ትላታለች። ከዛም ህይወትም ስራ አለብኝ እናንተ ተጫዋቱ ብላ ወደ ውስጥ ትገባለች። ከዛም ሳሚና ሩት በአንድ ላይ ያወራሉ። እንዴት ነው በዚህ ቅጽበት እንዴት ነው ምን አይነት ነገር ብትነግራት ነው ትለዋለች። በመቀጠልም ህይወት ሳሚን ጠየቀችው። እንዴት በዚህ ሰዓት ልትቀየር ቻልክ በአጭር ጊዜ ትለዋለች። ከዛም ሳሚም እንዴ የሰው ልጅ እኮ ወይ ከመጥፎ ወደ ጥሩ ወይ ከጥሩ ወደ መጥፎ መዘዋወር አለበት እንጂ ከዛው ካለበት መቀመጥ የለበትም። እናም ሁልጊዜ መጥፎ እንደሆንኩ ነው አይደል የምታስቢ እያለም ይነግራታል። ህይወትም ከልብ አመሰግናለሁ በማለት እቅፍ ስታደርገውም ሩት ከወደ ቤት ወደ በር ትወጣለች። ከዛም ይደነግጣሉ። ከዛም ህይወትም ምንም እንዳሰብሽው ነገር አይደለም ትላታለች። እረ ችግር የለውም መተቃቀፍ እኮ ችግር የለም ትላለች። ከዛም ቆይ ግን ምን ተገኝቶ ነው ፊትሽ እንደዚህ ያበራ ትላታለች። ህይወትም አይ የሆነ ነገር ስትልም ሳሚም እየጠቀሳት ነበረ የሆነ ነገር እንዳታዋራም
እንደገናም ሚስጥር ስለሆነም ስለነገራት ከዛም የሆነ ነገር አለ ነገር ግን አሁን አልነግርሽም ትላታለች። ዋናው ነገር አንቺ ፈገግ ማለትሽ ነው ትላታለች። ከዛም ህይወትም እናንተ አውሮ ተጫዋቱ እኔ ስራ አለብኝ ብላም ወደ ውስጥ ትገባለች። ከዛም ሩትም ቆይ በዚህ ሰዓት በዚህ አጭር ሰዓት እንዴት ፈገግ ልታስብላት ቻልክ ትለዋለች። ሳሚን እኔ በቃ መጥፎ ሰው ነው አይደል የሚመስልሽ ይላታል። እናም ከሩትና ሳሚ ክርክራቸውን ቀጠሉ። እንግዲህ ሩት ጠርጥራለች ህይወት ልጇን በፎቶ እንዳየችና ፈገግታዋንም ስለተመለከተች ህይወትም ወደ ኩሽና በመግባት ያለምኩት ተሳካ እያለችም ስለ ልጇ እየዘፈነች ነው። ከዛም ናሆም ወይም ዳዊት ይመጣል። እንዴ እንዳታቋርጭው አደራሽን ጨርሽው ይላታል። ህይወትም እንዴ በማለትም እንግዲህ ዘፈኑንም ትቀጥላለች። በእናትሽ አንድ ዘፈን ዝፈኝልኝ ሲላትም ቆይ ወደድከው ትለዋለች። ከዛም ዘፈኑን ዘፈነችለትና ከዛ ልታገቢ ነው እንዴ ይላታል። እንዴ ምን ማለት ነው ብላም ደነገጠች። ከዛም ዳዊትም ይሄ ዘፈን የሚዘፈን ሊያገቡ ያሉ ሰዎችና የሚያገቡ ሰዎች ናቸው ይላታል። እንደዛ ብቻ አይደለም ለእህት ለእናት ለልጅም ይዘፈናል ትለዋለች። በመቀጠልም ዳዊት ድጋሚ እንዲዘፍንለት ያደርጋል። ህይወትም ደግማ ዘፈነችለት። ከዛም እሱም እንዲዘፍንላት ታደርገዋለች። ከዛም ዳዊት እየዘፈነላት እያለ ሳሮን ከወደ ኋላ ትመጣለች። የተለመደ የነገር ማዕበሏን ታወርድባቸዋለች። ህይወትን ከወንድሜ ራስ ውረጂ፣ ከወንድሜ ርቀትሽን ጠብቂ ብዬሽ ነበር አይደል ብላም ትጮኻለች። ከዛም እንደ ትልቅ እኮ አታከብረኝም ትለዋለች ዳዊትም ይሄ ነው ወይ ትልቅነት በማለት ተናዶ ጥሏት ይሄዳል ማለት ነው። ከዛም ሳሮን ስልክ እያወራች ነው ከስራ ባልደረቦቿ ጋር። እናንተ የምታደርጉትን አድርጉ ካልሆነ እናንተን ሁላችሁን ነው የማጠፋችሁ በማለት እያወራች ነው ስልክ። በጣም ተናዳለች፣ በጣምም እያሰበች ነው። ከዛም የሳሮንን ፉከራና ዛቻ የሰማቸው ሩት መጣችና እህቴ ለምንድን ነው የምትጨነቂ? ልጆች ከሆኑ በራሳቸው ያድጋሉ፣ በእድላቸውም ያድጋሉ ትላታለች። ከዛም እኔ እኮ ስለሚያስጨንቀኝና ስለሚያሳዝኑኝ ነው ልጆች በማለት እንግዲህ ወሬዋን ታስቀይሳታለች ማለት ነው። ከዛም በመቀጠል ሩት የሆነ ነገር ብላታለች። ለምን ቆይ ሳሚና አንቺ ልጅ ወልዳችሁ ልጅ እንዴት እንደሆነ ስሜቱ አታውቁም በማለት ታወራታለች። ከዛም ምን ማለት ነው ስትላትም ያው አለ አይደለ ህይወት በጣም ታሳዝነኛለች እና አንቺና ሳሚ ለምን ልጅ አትወልዱም ስትልም ቆይ ለምን ጠየቅሽ ስትላት እኔ አክስት መሆን እፈልጋለሁ፣ ደግሞ ጥሩ አክስት ነው መሆንላቸው ስትል አክስት መሆን ፈልገሽ ነው አይደለ? ይሄ ነገር ያሳስብሻል ብዬ አንድ ቀንም አስቤው አላውቅም ትላታለች ሳሮን። ከዛም ወሬ ለማስቀየስ ስትልም እንግዲህ ትምህርት እንዴት ነው ትላታለች። ሩትንም እንዴ ጨዋታ ልታስቀይሪ ነው አይደለ ስትላት ትምህርት ቆንጆ ነው ጥሩ ነው በማለት ስትመልስላትም ሳሮን ደግሞ የራሷ ስራ እንደምትከፍትና የራሷን ስራም እንደምትጀምር ሩትን ትጠይቃታለች። እኔ እህቴ ተቀጥሬ መስራት ትፈልጋለሁ፣ ሙያውንም በደንብ መማር አለብኝ ትላታለች። የኔ ቅመም የኔ ኮባቶኝ ይቆጨ ነበር በእኔ ኮወተሽ ነው በማለት ትነግራታለች። ከዛ ሩትም አቤት ጉራ እያለችም እንግዲህ እየተሳሳቁ ባሉበት በሌላ በኩል ደግሞ ዳዊት ሳሎን ላይ ተቀምጦ ሳለ ሩት ወንድሜ ምን ሆነሃል የተከስክ ትመስላለህ ስትለውም ስለ ሳሮን ጸባይና ስለ ሳሮን መቀያየርም ይነግራታል። ከዛም ሩትም አዎ የሳሮን ጸባይ በጣም ከእለት ወደ እለት እየተቀያየረ ነው፣ ስለዚህ ወደ መስሪያ ቤቷ ሄደህ ስራዋን ማጣራት ይኖርብሃል ወንድሜ ትለዋለች። ይገርማል፣ እኔ እኮ ይሄን ነገር አስቤ አላውቅም። ያው ይሄን ደሞዝ እኮ ጥሩና ጥሩ ተከፋይ ስለሆኑ ብዬ ዝም አልኩኝ፣ ገንዘቡስ ምንድን ነው ብዬ አስቤ አላውቅም ይላል ናሆምም ዳዊት ማለት ነው። ከዛም ሩትም አዎ ከሳሚ ጋር በተደጋጋሚ ሲጨቃጨቁ እሰማለሁ፣ ይህ ሁሉ ገንዘብ የት መጣ እያላት፣ ስለዚህ
ማጣራት ይኖርብሃል ስትለውም እሺ አጣራለሁ በማለት የሚታገዝ ነገር ካለ እኔም አግዛለሁ ትለዋለች ሩት። ዳዊትም ችግር የለውም እህቴ፣ ከዚህ ነገር አንቺ መግባት የለብሽም፣ እኔው በራሴ ማጣራት ይኖርብኛል ይላል። በመቀጠልም ህይወት ሳሚን መቼ ነው ከልጄ ጋር የምታገናኘኝ ልጄን የምታመጣልኝ ትለዋለች። ሳሚም ተስፋ እንዳትቆርጭ ብዬ ነው እንጂ ያሳየውሽ፣ ለምንድን ነው ይሄ ነገር በሚስጥር መቀመጥ አለበት አላልኩሽም ወይ? አንቺ ብቻ ጠንከር በይና ተረጋግተሽ ጠብቂኝ እንጂ ልጅቷን በቅርብ ቀን እንደማመጣልሽ ቃል እገባልሻለሁ። ነገር ግን ከዚህ ቤት መውጣት ይኖርብሻል ይላታል። የሆነ ቤት መከራየትም ካለብሽ እኔ እከራይልሻለሁ ሲላትም ዳዊት ከወደ ውጭ ይመጣል። ከዛ ምን እያልካት ነው ይላውና ከሳሚ ጋር ጭቅጭቃቸውን ይቀጥላሉ። እናም ስለ ህይወት ደግሞ መሄድ ትፈልጊያለሽ ከዚህ ቤት ይላታል። በፍጹም አስቤው አላውቅም በማለት ትናገራለች። እናም ሳሚም ደግሞ መውጣት እንዳለባትና እሺ ካለችህ ይዛት ውጣ ይለዋል። ከዛም በመቀጠልም ዳዊት እህቱን እየጠየቀ ነው ሳሮንን። ወደ መስሪያ ቤትሽ መሄድ እፈልጋለሁ ይላታል። እናም ስለ ህገወጥ ስራና ስለ መጥፎ ስራ፣ ስለ ልጆች የተገናኘ ስራ እንደምትሰራም ይነግራታል። እናም ገንዘቡስ የት መጣ እንዴት ነው በማለት ይጠይቃታል፣ ልክ እንደ ሳሚ ጥያቄ። እናም ሳሮን ደግሞ አሻፈረኝ በማለት ለምን እንደዚህ ከጠረጠርከኝ ለምን ወዲያውኑ አጠቁምብኝም በማለት ትነግረዋለች። ዳዊትም ይሄ ጥያቄ አሁን ምን ጥፋት አለው? ጥያቄ መጠየቅ ባንቺ ነው እንደ የተጀመረው ሲላትም እንግዲህ ማለቃቀሷን ጀምራለች ማለት ነው። ዳዊትም ይሄ ነገር እውነት ከሆነና ከእውነታው ከደረስኩበት እኔው ራሴው ነኝ አንጠልጥዬ እጅሽን ለፖሊስ የምሰጥ ይላታል። ከዛም ተናዶም ይወጣል። በሌላ በኩል ደግሞ ሳሚና ሩት እንዲሁ በውጭ ላይ ሆነው በምሽት እየተከታተሉ ነው። ሳሚ ፊት ሩት ደግሞ በኋላ። ምክንያቱም ሩት የህይወትን ልጅ የት እንዳለች ለማጣራት ብላም እየተከታተለችው ነው። ምን እንደሚሰራና የት እንደሚሄድ እያሰበች ማለት ነው። እና የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ቀጣይ ቪዲዮስ ምን ሊሆን ይችላል የሚለውን ይዤ እመጣለሁ ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት አመሰግናለሁ።